ይገባኛል። አሁን እግዚአብሔር ልባችሁ ላይ በጣም ትልልቅ ከዚህ በኋላ ላለንበት ነገር የሚጠቅመን በጣም ትልቅ ሁለት ዋና ጉዳዮችን ነው ይዘን የመጣ ነው። ምንድነው የኛ ጎሳ ሰዎች በውጭ ሀገርም በምንም ተበታትነው አሉ ብለው ነበርና እነዚህ ሁሉ ነገሮች አሉና ይሄ ሰው ደግሞ እዛ ውጭ ከሚኖሩ ሰዎች ውስጥ አንዱ ነው። የሞተ ሰው እኮ ፈቀደ ከየት ተገኘ በህይወት አለ ብሎ ስንቱ ነው ከኔ ጋር እዚህ መንገድ ላይ ሰላም ጤና ፍቅር ለእናንተ ይሁን ውድ የዱካሾ ተመልካቾቻችን ከሀገር ውጭም ከሀገር ውስጥም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እየመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን እንደተመለከታችሁት ከሆነ ሰሞኑን ያለንበት ውጥንቅጥ ሰሞኑን የገባንበት ጉዳይ በጣም ከባድ ሆኖ እጅግ በጣም ሰላም ነስቶን ካለንበትም ሁኔታ አንጻር በጣም እንግዲህ ከባድ ሁኔታ ውስጥ ከተሆነ እንደነበረ ተመልክታችኋል። ምንድን ነበር ያ ጉዳይ? እንዳያችሁት ከሆነ ከአቶ ፈቀደ ጋር የነበረን ነገር ተመልክታችኋል። እኛ እዚህ ስንመጣ አቶ ፈቀደን ስለ ጉዳዮች ለማውራት ስለአንዳንድ ነገሮችን ወይም ደግሞ ይሄ ሁሉ ነገር ማብቂያ ምስጢሩ የሚፈታበት ቁልፍ እጃቸው ላይ እንዳለ ስለምናቅም ጭምር ያንን ከሳቸው ጋር ለማውራት ነበረ እንጂ ጉዳያችን የሀብት ጉዳያችን የወርቅ ጉዳይም አልነበረም። የኛ ጉዳይ ትልቁ ጉዳያችን የሚሆነው የልዑል ጉዳይ ነበረ። እሱን ነፃ ማውጣት ካለበት ሁኔታ እንግዲህ የሚገላገልበትን ስለማንነት ጥያቄውም ከሆነ እሱ የሚፈታበትን ጉዳይ አቶ ፈቀደ ስለሚያውቁ ከሳቸው ጋር ለማውራት ነበረ። አቶ ፈቀደን እንግዲህ እንደዚህም እስከመሆን እግራቸው ላይ እስከመውደቅ እንደዚህ እስከመማፀንም ድረስ የደረስ ነው እንጂ እንግዲህ ተመልካቾችም እንደምታውቁት ከዚህ በፊትም ስናደርግ እንደነበረው በሙሉ ምንም አይነት ሚስጥር እዚህ ጋር ካሜራ ፊት የምናወጣው ነገር አይኖርም። ነገር ግን ማውራት ያሉብን ነገሮች አሉ። ከዛ በተጨማሪ ደግሞ እሺታቸውንም ጭምር አንዳንድ ደግሞ ማመላከት የሚገባቸውም ደግሞ መንገዶች ስላሉ ከሳቸው ለመጠየቅ ነበረ ከሳቸውም ጋር ለማውራት የመጣ ነው። ያንን የሚያክል ሰጣ ገባ ከሳቸውም ጋር እንገባለን ብለንም አላሰብንም። ያለንበት የተጨነቅንበት ሁኔታ አለ። ያ ደግሞ ያስጨነቀን ጉዳይ እንዳያችሁት ከሆነ የልዑል ጉዳይ ነበር። እሱን ለመፍታት ደግሞ ብቸኛ ቁልፍ ብለን ያሰብናቸው እኛ ባለንበት መንገድ እጃችን ላይ ያሉት ሰው አቶ ፈቀደ ናቸው። ከሱ አንጻር ብዙ መንገዶችንም መሄድ ስለምንችል ብለን ከሳቸው ጋር እንግዲህ ብዙ ነገሮችን ማውራት ነበረብን። እንደተለያየንም እንግዲህ ስንለያይ የነበርንበትንም ሁኔታ ተመልክታችኋል። ከዚህ ሀገር በቃ ያነበርኩበት ቦታ መሄድ አለብኝ ብለውን ነበረ እሳቸውም። ከዛ በኋላ አንዳንድ ነገሮችን ለማውራት ሞከረን። አሁን በቀጥታ አቶ ፈቀደን እዚህ ጠርተናቸዋል። እዚህ ከጠራናቸው በኋላ ደግሞ ምንሄድበት ቦታ አለ። የት እንደምንሄድ እንግዲህ ቪዲዮን እስከ መጨረሻው ስትከታተሉት የምታዩት ይሆናል። ነገር ግን በዛሬው ቪዲዮ ሁለት ቁልፍ የሆኑ ነገሮችን ለእናንተ የምናሳያችሁ የምናስመለክታችሁ ይሆናል። በጣም ትልቅ ሰርፕራይዝ ነው። ሁለቱም እንደ ድል እኛ እንቆጥረዋለን። በዚህ ባለንበት ሁኔታ ከብዙ ጭንቀት የሚገላግለን ብዙ ነገሮችንም ደግሞ የሚያሳየን ከዚህ በኋላ ላለው መንገድ ደግሞ መንገድም የሚያመላክተን ነው ብለን የምናስበው ሁለት ቁልፍ ነገሮች በዚህ ቪዲዮ እንመለከታለን። ምንድነው የሚለውን እንግዲህ ቪዲዮን እስከ መጨረሻው ስትመለከቱ የምታዩት ይሆናል። ስታዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አቶ ፈቀደ ደርሰዋል። አንድ ቦታ እንሄዳለን። የት እንደምንሄድ አብረን የምናይ ይሆናል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ማለት እፈልጋለሁ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እንግዲህ ተመልካቾቻችን አንድ ቦታ እንሄዳለን ተባብለን ነበረ ከአቶ ፈቀደ ጋር የወጣ ነው። የተባልንበት ቦታ ላይ ደርሰናልና እዚህ ነው እንድንመጣ የሚያደረግኩት። አቶ ፈቀደ ምን እንዳለ እንግዲህ አብረን ነው የምናገኘው። አሁን ግን ቦታው ላይ ደርሰናል። እዚህኛው ነው አይደል ያለኝ? እዚህኛው ነው አይደል? ኑ ጋሼ ኑ አቶ ፈቀደ። አቤኔዘር እንዴት ነው? አማን ነው? ነው። ዋው የሚያምር ቦታ ነው የመጣው። ይምጡ። በጣም ይቅርታ እንዳስጠበቅን እናውቃለን። ያው የመንገዱንም ነገር ታውቀዋለህ። አንዳንድ ነገሮች ክራውድድ አደረጉን። ምንም ችግር የለም። እንዴት ነው? ሰላም አቶ ፈቀደ የተዋወቁት አቤኔዘር ይባላል። ሰላም ነው። እንዴት ነው? አቶ ፈቀደ ማለት ያው እንግዲህ ታውቃቸዋለህ እሳቸውን ብዬ አስባለሁ። አረፍ እንበልና ብዙ ነገር እናወራለን። መልካም። እሺ፣ እናመሰግናለን። ግን ይቅርታ በጣም ስላልከም። እሺ፣ እሺ፣ ይምጡ አቶ ፈቀደ ይምጡ። ችግር የለውም አቶ ፈቀደ ይምጡና አረፍ ይበሉ። የኛም ልጆች ካሜራቸውን ያስተካክሉና እኛም እስከዛ አንዳንድ ነገሮችን እናወራ። እናንተም ካሜራቸውን አስተካክሉ፣ ሴትአፕ ስሩ።
እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ እዚህ በጣም ቆንጆ የሆነ ቦታ ላይ ነው ያለነውና በጣም ላይንም የሚያምር ቦታ ላይ ነው። በመጀመሪያ በጣም ነው የምናመሰግነው። አቤኔዘር ይባላል ውድ ተመልካቾቻችን። ስንገባ እንግዲህ ተዋውቃችሁታል። እናንተም ከአቶ ፈቀደም ጋር አስተዋውቂያችኋለሁ። በጣም እንግዲህ ዛሬ በሚዲያ ፊት እዚህ የዱካ ተመልካቾች ፊት ተገናኘን እንጂ ከካሜራ ጀርባ በጣም በተደጋጋሚ ስንገናኝ ነበረ። በዚህ ኬዝ ምክንያት ደግሞ በተደጋጋሚ ስደውልልኝም ነበረ። እንዴት ነው ምን ደረሰ ብለህ ከቤት እንደ ቤተሰብም ደግሞ ከስራም ውጪ ስንገናኝ ነበርንና ለሱ በጣም በተመልካቾችም ፊት እኔም እጅግ በጣም ላቅ አድርጌ ማመስገን እፈልጋለሁኝ። ከዛ በፊት ግን እንደው ተመልካቾችም እንግዲህ ገና ስንገባ ጀምሮ አይተውታል ወደውታል ብዬ አስባለሁ። በጣም የሚያምር ቦታ ነው እውነት። እኔም ገና ስገባ ነው ዋው ያልኩት። ደስ ብሎኝ ነው የገባሁትና ውጡ ውጡ እማይል ለመቀመጥም በጣም ኮምፎርታብል የሆነ ቦታ ነው ያለነውና የት ነው ያለነው የሚለውን እስኪ ለምን መጣን የሚለውን በኋላ ላይ እንግዲህ የምንገልጽ ይሆናል። አሁን ግን የት እንዳለን እስኪ አቢኒ እስኪ አጠር አድርገህ ንገረን እስኪ። እሺ ብሩኬ ደስ ብሎኛል ስለመጣችሁ። የኔም የዱካ ቤተሰብ ነኝ። ፕሮግራማችሁን በደንብ እከታተላለሁኝ። አቶ ፈቀደንም እዛ ላይ ነበር ማቃቸው። ዛሬ ደግሞ በአካል ስላየዋቸው ደስ ብሎኛል እሳቸውንም እና ዛሬ የተገኛችሁት ዴማ ሆፕ ሪል ስቴት ነው። እዚህ የምትመለከቱት ቤት ደግሞ ገንብተን ያስረከብነው ሲግናል የሚገኘው የመጀመሪያው ቤታችን ነው። እዚህ ላይ ደንበኞች ተረክበው ቤቶቻቸውን ገብተው እየኖሩበት ያለው ላይ ነው። 3 ሊፍቶች አሉት፣ የልጆች መጫወቻ ባስኬትቦል ሜዳ፣ እንዲሁም ደግሞ የግራውንድ ወተር እና ፓርኪንጎቻቸው ሁሉ በጥሩ በሆነ መልኩ ተሰርቶ ደንበኞች ለመኖር ምቹ ተደርጎላቸው እየኖሩ ነው ያሉት። አሁን ስትገቡ እንዳያችሁት ሁሉ ነገሩ ደግሞ በዚህ ልክ የተዘጋጀው ይሄ ስራውን ያሳየበት የመጀመሪያው ቤት ነው። ብዙዎች በጣም የሚወዱት ቤት ነው። ግን ደግሞ ከዚህ በኋላ ሌሎች 8 ሳይቶችን ነው ይሰራ ነው። ምናልባት ዴማ ሆፕ ሪል ስቴት ሲባል ብዙ ሰው የሚያውቀው በጣም ፈጥኖ በመገንባት ቦሌ ላይ እንዲሁም ደግሞ እዚህ ሾላ መስመር ብዙ ሳይቶችን ስላለን ብዙ ሰው የሚያውቀን በዛ መልኩ ነው እና በማስታወቂያ ሳይሆን በስራው በመገንባት የታወቀ ነው። ከዚህ በፊት ያስረከብነው ይሄ ደንበኞች ገብተው እየኖሩበት ያለ ቢሆንም ቦሌ አዲስ አበባ 24 ያለው ሳይታችን በአመት ከ6 ወር ውስጥ ነው ገንብተን ሰርተን ለደንበኞች ያስረከብነው። ደንበኞች ገብተው አሁን አንዳንዱ ፊኒሺንግ እየሰራ ነው፣ አንዳንዱ ደግሞ እኛንን እየሰራንላቸው ያለው ያው ሁለት አማራጭ ስላለን ማለት ነው። ሌላው በደንብ እንዲታወቅ ያደረገው ፕሮዳክት ደግሞ ቦሌ ሃይ ስኩል ትምህርት ቤት ፊት ለፊት G+24 ህንጻ በ10 ወር ውስጥ የገነባ ነው። አካባቢ ላይ በደንብ የሚታወቅ ነው። ከአለምነሽ ፕላዛ ጎን ያለ ነው። ሱቆች አሉት እዛም ላይ ከነ ካርታቸው እንዲሁም ደግሞ ቤቶችም አለን እና በሚገርም ሁኔታ 3 ሳይቶችን ኦልሞስት አንደኛውን ለማስረከብ እየተዘጋጀን ነው። የሶስቱም ሳይቶች ካርታቸው ወጥቷል፣ ቤቶቹም ደግሞ ተገንብተዋል እና ይሄንን ማድረግ የቻልነው ከአንድ አመት ባነሰ ጊዜ ውስጥ ነው። የቦሌ 24ቱን አመት ከ6 ወር ነው። እዚህ ደግሞ ሰዎች ገብተው መኖር ከጀመሩ ኦልሞስት አመት ከ6 ወር አካባቢ ሆናቸዋል ማለት ነው። ይሄ አሁን የምንገኝበት ቦታ ለሰው የሚሆነው ደረጃ ያለበት ስፔስ ነው የሚሆነው። በስተቀኝ በኩል እዛ ጋር ደግሞ ምን እናገኛለን? የቆሻሻ መጣያ ቦታ ይሆናል ማለት ነው። ከዛ ባለፈ እያንዳንዱ ቤት ያላቸውን ርቀት መመልከት እንችላለን። እዛ ጋር አንድ ቤት ነው የሚኖረን፣ በዚህ በኩል ደግሞ አንድ ቤት ነው የሚሆነው። ከዛ ባለፈ ይሄ የምንመለከተው የእቃ ሊፍት ነው የሚሆነው ማለት ነው። ከዛ ወደ ላይ ስንመለከት ስሞክ ዲቴክተር ወይም ደግሞ ጭስ ሲኖር ፋየር አላርም የሚያደርግ ነው የሚሆነው። ፋየር አላርሙ ከላይ የምንመለከተው ነው የሚሆነው ማለት ነው። ለደንበኞቻችን ሴፍቲ እነዚህ ነገሮች በሙሉ እንገጥማለን ማለት ነው። በጣም ዘመናዊ ነው። በጣም ቆንጆ ነው ከጠበቁት በላይ ማለት ነው። እሺ ደግሞ ወደ ውስጥ ስንገባ ኮሪደሮቹ እንደዚህ እንደምትመለከታቸው ሰፋፊ ናቸው አይደል? በጣም ነው የሚያምረው። እንደገና ሰፊም ነው። ላይንም ደግሞ በጣም እንግዲህ ደስ የሚልም ነገር ስላለው ማለት ነው። ትክክል። አሁን እዚህ ዳር የምናገኘው የሰራተኛ ማደሪያ ክፍል ነው። ሰራተኛ ደግሞ የራሷ የሆነ መታጠቢያ ክፍል ይኖራታል። ወደ ውስጥ ገባ ብለን ማየት እንችላለን። ይሄ ሰፊ ነው በጣም የሰራተኛ ክፍል ነው። ይሄ ደግሞ የሰራተኛዋ መታጠቢያ ክፍል የሚሆነው በጣም ሌክዠሪ ነው። እንደው በጣም ነው የሚያምረው። በጣም ቆንጆ ነው። እንደው ከተለመዱት ቤቶች እንደው በጣም ለየት ባለ መልኩ በጣም ቆንጆ ነው። ደግሞ ወደ ውስጥ ስንገባ ደግሞ የምንመለከተው ይሄ በራችን የእሳት አደጋን በደንብ ከውጪ ወደ ውስጥ ከውስጥም ወደ ውጪ የማያወጣ ይሆናል ማለት ነው። ቤቶቻችን ላይ የምንገጥማቸው በሮች ይህንን ይመስላል። ከውበቱ ጀምሮ በሩ በጣም ነው የሚያምረው። በጣም ቆንጆ ነው። ደስ ይላል በጣም ዋው። ቤቱ እንደነገርኩ በጣም ቆንጆ በጣም የሚያምር እውነት ለመናገር ከዚህ በፊትም በጣም ብዙ ቤቶችን አይቻለሁ እና
ካየሁት ቤት ደግሞ በጣም ለየት ያለ እውነት ነው እኔ የምናገረውና ለአይኔም በጣም ያማረኝ በጣም ቆንጆ ምለው ቤት ነውና ቀለል ያለ ቤት በዚህ ልክ እንደዚህ ሲሆን ደስ ይላል በጣም። አዎ ይሄ ሳሎናችንን ፊት ለፊት እንግዲህ እናየዋለን። በጣም ሰፋ ያለ ሳሎን ነው የሚኖረን ማለት ነው ፊት ለፊት እንደምትመለከቱት። እንዲሁም ደግሞ በሳሎናችን በኩል በረንዳ ይኖረናል ማለት ነው። ወደ በረንዳችን መውጣት ብንፈልግ ሰፊ የሆነ በረንዳ በዚህ በኩል እናገኛለን። ይሄ የምንመለከተው ደንበኞች ቤት ገዢዎቻችን ወደ በረንዳ ወጥተው የሚቀመጡበትና የሚዝናኑበት ቦታ ነው የሚሆነው ማለት ነው። በሳሎናችን በኩል ደግሞ ቀጥታ ስንወጣ የምናገኘው እንደዚህ ሰፋ ያለ በረንዳ ይኖረናል። ሰዎች ቁጭ ብለው የሚዝናኑበት ቦታ ይኖራቸዋል ማለት ነው። ሉኩ በጣም ነው የሚያምረው። እዚህ ጋር ሆነ እንደውም ከተማም ለማየት በተለይ ጠዋትም እንግዲህ ሰንሴትንም ለማየት ፀሐይ ስትወጣ ስትጠልቅም እዚህ ጋር ደግሞ አየር እየተቀበልክ ቦታው በጣም ደስ ይላል። ቆንጆ ነው ነፋሷ። እንግዲህ ተመልካቾችም አንድ ያሳያቸውና ከዛ በፊት ይሄ የኪችን ቦታውን እንመልከተው። በፉል ፊኒሽድ ሲሆን ከነ ሙሉ እቃዎቹ እንደዚህ ገጥመን ነው የምናስረክበው ማለት ነው ኪችኖቻችንን። ይሄ የምንመለከተው ኪችን ቶፓችን እንዲሁም ደግሞ ድሮሮቹም በዚህ መልኩ የምናገኝ ይሆናል ማለት ነው። ድሮሮቹንም በዚህ መልኩ እናገኝ ይሆናል። ማርብሉንም ይሄ ደግሞ ኢንዱስትሪያል ሳከር ነው። ዳክት ሲስተም ተዘርግቶለታል። ይሄ ማለት ከውጪ አየር ይሄኛው እየወሰደ ንጹህ አየር የሚያስገባ ማለት ነው። ኢንዱስትሪያል ሳከር ይኖራል። እያንዳንዱ ቤት ላይ የሚገጠም ነው የሚሆነው። ገርሞኛል በጣም እንዴ! ሰው አንተ ስንት ነገር ያደርጋል በአጭር ጊዜ እንዲህ ከተማ እንደዚህ እኔ ቤት እንደዚህ ስንት ቦታ እንግዲህ እዛም ገብቼ አውቃለሁ ብዙ ቦታ እዚህ ያሉ ማውቃቸው ያው እኔ ቤት እንደዚህ አይቼም አላውቅም እውነት ለመናገር። ግን እኔ እንደው በጣም የቆጨኝ ነገር አሁን የሚያሳስበኝ እኛ እዚህ እንትን ተቀብሯል እንደዚህ ይውጣ እንላለን፣ እርስ በርስ እንጠላለፋለን። ሰው የትና የት ደርሷል? ስንት ነገር ነው አሁን የከተማ ውስጥ የማየው ነገር። ደግሞ ውበቱ ደግሞ እኔ እውነት ለመናገር ገና ከውጭ የነበረ ጫማዬን አውልቄ ልገባ የነበረው እውነት ይሄ በጣም የደነቀኝ። እኔ እንደ ፊልም ነው የመሰለኝ በቃ እንደ ፊልም ያለ ልጅ የእናንተን ቪዲዮ የሞተ ሰው እኮ ፈቀደ ከየት ተገኘ በህይወት አለ ብሎ ስንቱ ነው ከኔ ጋር እዚህ መንገድ ላይ ይገባኛል። እግዚአብሔር በቃ ልባችሁ ላይ በጣም ትልልቅ ከዚህ በኋላ ላለንበት ነገር የሚጠቅመን በጣም ትልቅ ሁለት ዋና ጉዳዮችን ነው ይዘን የመጣ ነው። ምንድናቸው የሚለውን እንግዲህ እስከ መጨረሻው ከኛ ጋር ስትቆዩ የምታዩት ይሆናል። አሁን ላለንበትም ጉዳይ እንግዲህ እፎይታ የሚሰጥ እንግዲህ እኛ ካለንበት ጭንቀት አንፃር እንደ ድልም ልንቆጥረው እንችላለንና የምንነግራችሁ ይሆናል እሱንና እስኪ ደግሞ አቤኒ ወደ አንተ የምንመለስና ምንድነው እስኪ የተለየ ነገር የነገርከኝ ነገሮች አሉ በመግቢያነት በዋናነትና አንተ እንደነገርከኝ ደግሞ በጣም በአጭር ጊዜ ውስጥ ይሄንን ሁሉ ነገር ገንብቶ ማጠናቀቅ በጣም እንደ ዲናሞ ሆፕም እንደ መለያም እያልከኝ ነውና ተመልካቾችም ሲሰሙት ቀላል ነገር አይደለም። እስኪ እንደው የኛ ተመልካቾች አብዛኛውን ጊዜ የዲያስፖራ ማህበረሰብ ከሀገር ውጭ የሚኖሩ ሰዎች ናቸውና ኢንቨስት ማድረግ ይፈልጋሉ። ነገ መጥተው ደግሞ ምን አለ ዲናሞ ሆፕ ማለት የሚፈልጉ ሰዎች አሉና እስኪ ዲናሞ ሆፕ ስለ ግዢ አማራጮቹ ሳይቀር ስለ አንዳንድ ነገሮች እስኪ ብትነግረን ተመልካቾችን ማወቅ የሚፈልጉት ዋናነት እሱን ስለሆነ። መልካም ዲናሞ ሆፕ ሪል ስቴት አሁን እንዳልኩ በብዙ መልኩ እየታወቀ ያለ ድርጅት ቢሆንም ደግሞ ቤት በጣም መሰረታዊ ነገር ነው ለሰዎች እና ቤትም ሱቅም ነው ደግሞ አሁን እየሰራን ያለ ነው። ለዚህ ደግሞ የሚሆን ከሎኬሽን ጀምሮ የመጀመሪያ ነገር እንመርጣለን። ለምሳሌ ቦሌ አካባቢ ኢንቨስት ለማድረግ የሚያስቡ ሰዎች ከዲናሞ ሆፕ ቢገዙ ምንም ጥርጥር የለውም። በቃ ከሎኬሽን በጣም ጥሩ የሆነው ሎኬሽን ለምሳሌ እንደው ለመጥቀስ ያህል ቦሌ ከማዶ ሆቴል ጀርባ ቦሌ አትላስ የሚገኘው ሳይት ላይ በ4 ወር ሙሉ ስትራክቸሩን ጨርሰናል። ይሄንን የማወራቸው ነገሮች ደንበኞች ሄደው በአካል እንዲያዩት በጣም ሪኮመንድ አደርጋለሁ። ቦሌ መድኃኔዓለም ከሃይስኩሉ ፊት ለፊት በጣም
በጣም ጥሩ ቦታ ላይ ነው የገነባነው ከሎኬሽን ሲጀምር። እንዲሁም ደግሞ ራማዳ ሆቴል መስመር ደግሞ አንድ አዲስ ሳይት አለን። ስለዚህ ቦሌ ብለን ስናስብ ለሰው ለኢንቨስትመንት እንዲመቸው እንዲሁም ደግሞ ኮንቪኒየንት የሆነ ቦታ ላይ ነው የምንመርጠው ማለት ነው። ሌላው ነገር ትልቁ ፍራቻ በጣም ብዙ ሪል ስቴት ማስታወቂያ ያለው ቅናሽ አለው፣ ግን ስራ ብዙ ጊዜ አይኖረው። ዛሬ በጣም በልበ ሙሉነት የምናገረው ነገር ለዚህ ማሳያ የሚሆን ሾላም ላይ ያለን ሾላ በ5 ወር ኦልሞስት 18ኛ ወለል የደረስነው ህንጻ አለ። ይሄንን ስናደርግ ታምር አይደለም። የቻይና ካምፓኒ ነው ኮንስትራክሽኑን የሚሰራው፣ እኛ ደግሞ አብረን ከነሱ ጋር ነው ይሄንን ስራ አብረን የምንሰራው ማለት ነው። ስለዚህ የትኛውም ደንበኛ ከዴማ ሆፕ ቤት ሲገዛ የመጀመሪያው ነገር ትረስት ወርዚ ልቡ ተማምኖ ሊገዛው የሚችል እንደሆነ በሙሉ እርግጠኝነት መናገር እፈልጋለሁኝ። ይሄንንም ላንተም ለደንበኞችህም ታማኝ ነገር እንደምታቀርቡ አውቃለሁኝ። ለዛም ነው ይሄንን በትክክል መናገር የፈለኩት። ሌላው ያሉት የቤት አማራጮች ነው። ከባለ 1 መኝታ እስከ ባለ 4 ኢቭን ፔንትሃውስ አፓርትመንቶች አሉን በዚህ የጥራት ደረጃ እና ደግሞ ሰው ይፈልጋል። አንዳንድ ሰው በዚህ ደረጃ አጠናቃችሁ አስረክቡ ለሚል ሰው ሙሉ ፊኒሺንጉን ሰርተን በዚህ ደረጃ ፊኒሺንግ እናስረክባለን። አንዳንድ ሰው ደግሞ የራሱ ምርጫ ስላለው ሴሚ ፊኒሽድ ወይም ደግሞ ከፊል ግንባታ ነው የምፈልገው ካለንም እሱም አማራጭ ይኖረናል ማለት ነው። ስለዚህ ከዴማ ሆፕ ለመግዛት የሚመጣ ሰው ሁለቱንም አማራጭ ከዴማ ሆፕ እንደሚያገኝ በመረዳት መምጣት ይችላል ማለት ነው። ከሎኬሽንና እንዲሁም ደግሞ አሁን ካልኩ ከግንባታ ጥራትና ፍጥነት ባለፈ ደግሞ በጣም በቅንጦት እንታወቃለን። ፊኒሺንግ ስንሰራ በዚህ ደረጃ በቅንጦት ደረጃ ነው ፊኒሺንጎቹን ሰርተን በጥሩ ማቴሪያል ኢምፖርት በመናደርጋቸው ማቴሪያል ነው ረጅም ጊዜ ኢምፖርት ኤክስፖርት ላይ ነበር ስንሰራ የነበረው። ስለዚህ እነዚህ የምታያቸውን ፊኒሺንግ እቃ እናንተን የሚያስደምሙትን ሙሉ ኢምፖርት አድርገን ነው የምንሰራው። ደግሞ እንዳልኳችሁ ሴሚ ፊኒሽድ አማራጭ ለሚፈልጉ ሰዎችም እናደርጋለን። እንዲሁም ደግሞ ቤት ብቻ ሳይሆን ደግሞ የምንይዝበት ቦታ ላይ ለንግድ አመቺ የሆኑት ላይ ደግሞ ሱቆችንም አብረን ነው የምናወጣው። ስለዚህ ካርታ ያለቀላቸው ግንባታቸው 90% የደረሰ ቦሌ ላይ ሱቆች ከፈለጉ ዴማ ሆፕ ሪል ስቴት መሀል በተባለው ቦታ ላይ ሱቆችንም አብሮ ይዞ ነው የመጣው ማለት ነው። እንዲሁም ደግሞ የቤት አማራጮችን ከቦሌ ባለፈ ደግሞ ሰው በጣም የሚፈልጋቸው ቦታዎች አሉ። ለምሳሌ ሾላና ሲግናል መስመር የኛ ማረፊያ ነው አንደኛው እና በዛ መስመርም እስከ እንግሊዝ ኤምባሲ ድረስ እየሄድን ያለ ነው እና ቦታው በጣም ጥሩ ነው። አዲስ ጫካ ፕሮጀክት ያለበት እንዲሁም ደግሞ መገናኛ ቅርብ ነው። ካሳንቺስ፣ ቦሌ እነዚህን ሁሉ ማዕከል ያደረገ ቦታ ላይ ቅድመ አከፋፈላችን ደግሞ በጣም ምቹ ነው ለደንበኞቻችን። ስለዚህ ከዴማ ሆፕ ሲገዙ እርግጠኝነት ዛሬ እንዲተማመኑ የምንፈልገው ነገር ቅድመ ክፍያ ከከፈሉ በኋላ ቀጣይ ክፍያዎቹን ጋራንቲ የምንሰጣቸው በግንባታው መሰረት ሁለተኛ ሶስተኛ ክፍያ እያዩ ራሳቸው የሚከፍሉበት አማራጭ አለ። ዋናው ነገር እንደውም እሱ ይመስለኛል። ምክንያቱም እኛን ተመልካቾች ይኖራሉ፣ አንዳንድ ሰዎችም አሉና እዚህ የሆነች ትንሽዬም ብትሆን የሆነች ጥሪት ይዘው መጥተው ሙሉ ለሙሉ ሙሉ ክፍያ ቀድሞ ለማጠናቀቅ አቅም የሌለው ሰው ነገር ግን ያለችውን ነገር ኢንቨስት አድርጎ ከዛ በኋላ ቀስ እያልኩኝ እያረፍኩኝ በየወሩም ሊሆን ይችላል እንደዛ ማድረግ የሚፈልጉ ያለቻትን ግን ትንሽዬ ቀሪት ደግሞ የሆነ ነገር ላይ እንዳልኩ ደግሞ እዚህም ዴማ ሆፕ ላይ ለማሳረፍ የሚፈልጉ ተመልካቾች የኛም ተመልካቾች ይሄንን ፕሮግራምም የሚከታተሉ ሰዎች ይኖራሉና እስኪ ደግሞ የነሱንም አድቫንቴጅ ደግሞ ከዚህም ስላነሳልኝ እዛ ጋር ሰመጣልኝ ጭምር ነውና ለነዚህ ሰዎች ምን አለው ለማለት ነው። መልካም አሁን ወደ አከፋፈሉ ደግሞ ስንሄድ አንተ እንደጠየቀኝ የመጀመሪያ ነገር በጣም እርግጠኛ ሆናችሁ እናንተን በደስታ ለሰዎች እንድታቀርቡ የምፈልገው ነገር ዛሬ ከተዋዋልንበት 1 ብር ጭማሪ አይኖርም። ለምሳሌ 10 ሚሊዮን ብር ተባብለን የገዙትን ቤት ደንበኞቻችን እናንተም እስከ መጨረሻው ድረስ ከፍላችሁ የምትጨርሱት 10 ሚሊዮኑን ብቻ ነው። ሌላ ምንም አይነት ተጨማሪ ክፍያ ሁለተኛ ክፍያ እየተባለ እቃ ጨመረ ዶላር ጨመረ ሀገሪቷ ውስጥ እንደዚህ አለ በሚል ምክንያት ምንም የምንጨምረው ነገር የለም። ስለዚህ ትልቁ መተማመኛ ሪል ስቴት ላይ አስፈሪው ነገር እሱ ነው። ለምን መሰለ በመሃል ገብቶ የሚያጣራ አካል ስለሌለ በሪል ስቴትና በገዢው መካከል ጉዳዩ አስፈሪ ነው። ይሄንንም ድርጅቱ በመረዳት ደንበኞች የሚገዙትን ቤት እስከ መጨረሻ ድረስ በመተከፈለው ክፍያ ነው የምናስረክባቸው ማለት ነው። ቅድም የጠየቀኝ ሌላው አከፋፈል ነው። አከፋፈል ላይ ሁለት አይነት አከፋፈል ዘዴ ነው የሚኖረን። የመጀመሪያው አከፋፈል በጊዜም የተገደበ ነው፣ ግንባታውን መሰረት ያደረገ አከፋፈል ነው። ስለዚህ ዛሬ ቅድመ ክፍያ ከፍለው ሁለተኛ ክፍያ ሲከፍሉ ግንባታውን አይተው ለምሳሌ 4 ህንጻ ገንብተን ከሆነ 4 ወለል ገንብተን ከሆነ ከ4 ወለል ግንባታ በኋላ ነው ሁለተኛውን ክፍያ የሚከፍሉት ማለት ነው። ሶስተኛ እንደዚሁ ይያልን በግንባታው መሰረት የሚከፈል አለን። ሁለተኛው ደግሞ በጊዜ ነው የምፈልገው ላሉ ደንበኞቻችን ደግሞ በጊዜ እንገድብላቸዋለን። በየ2 ወር ልዩነት ሊሆን ይችላል፣
እንዲሁም ደግሞ በተለያየ ከፋፈል ዘዴ ለደንበኞቹ በሚመች መልኩ እንከፋፈለላቸውና በዛ ጊዜያቶች ውስጥ ነው ደንበኞቻችን ክፍያቸውን ከፍለው የሚጨርሱት ማለት ነው። ስለዚህ ለከፋፈል በጣም ምቹ ነው። ኢቭን አሁን ያለቁት ሱቆቻችን ቦሌ ላይ 25% ነው የምንጠይቀው። አሁን ካርታቸው አልቋል የሱቆቹ ማንም ሰው መጥቶ እነዛን ማየት ይችላል። ቦሌ 24 አካባቢም ሱቆች አሉን። ስለዚህ ካርታቸው ያለቀ የተጠናቀቁ ሱቆችን በ50 እና በ25% ቅድመ ክፍያ ነው የሚገዙት ማለት ነው። ይሄንን ሾላም ላይ አሉ እንደዚህ ሳይቶቻችን። በጣም ደስ ይላልና ዋናው እንግዲህ በሪል ስቴትም ዘርፍ ጥያቄ የሚያስነሳው ነገር እንደዚህ አይነት ነገሮች ናቸው እና አንተ ከነገርከኝ አንፃር ደግሞ ከዚህ በፊት እንደ ጥያቄ ሲነሱ የነበሩትን ነገሮች የቀረፈ ሰውም እንዲተማመንበት የሚያደርግ ነው እና በጣም ደስ ብሎኝ እየሰማሁክ ነበርና ያየሁትም ያለሁት ነገር ስለሆነ ስገባ ከታች ጀምሮ እስከመውጣ ድረስ እዚህ አንተ ጋር እስከምደርስ ድረስ ያየኋቸው ነገሮች ለኔ በጣም አሳማኝም ሆኖ ስላገኘኋቸው ነው። ተመልካቾችም እንግዲህ መቼም ያላየሁትን ያልወደድኩትን ነገር ለእናንተም ስለማላቀርብ ጨምርና እና እንግዲህ አቶ ፈቀደ ምናልባትም እኛ የራሳችንንም ጨዋታ ይዘን ዘንግተኖት አይደለምና እንዳያችሁትም ከሆነ ተመልካቾችም እንዳዩት ከሆነ ከአቶ ፈቀደ ጋር ጥሩ የሚባል ስሜት ውስጥ አልነበርንም። ምን አይነት ስሜት ነበር የተፈጠረው? እንግዲህ ተመልካቾችም እንዳያችሁት ነው። ይሄ ጉዳይ ማለት እስካሁን የለፋንበትን ጉዳይ በጣም ብዙ ነገሮችን ሊያስገኝልን የሚችል የእያንዳንዱ ነገር ሚስጥር ቁልፍ እጃቸው ላይ እንዳለም ስለተሰማን ከአቶ ፈቀደ ጋር እያወራን ነበርና እስኪ ቆይ ወደሱ ከመግባቴ በፊት አቶ ፈቀደ ዘንግተኖት አይደለምና እየተረዱት እየሰሙት ያሉት ነገር አለ? ያው ሁሉም ነገር ባይገባኝ ግን የሆነ ነገር ገብቶኛል። መቼም ከተማ ውስጥ ነው እኔ መኖሪያ ቤት እንደዚህ እንደሚሰራም አሁን ገና ነው እኔ። እሺ በቃ እንግዲህ ወደ ጉዳያችን ልግባ። የሰሞኑን ጉዳይ ያነሳው ብሩኬ እኔ አውቃለሁ እንደዚህ በጥንካሬ ነገሮችን ገፍታችሁ እውነቱን ፈልቅቆ ለማውጣት የምታደርጉትን ጥረት በደንብ ጠንቅቄ ያውቃለሁ። እንደው የነበረው ነገር መቼም የሰሞኑ ጉድ ነው። ሰው ሁሉ እኔ ጋም በቃ እንደዚህ የሚያቆኝ ሁሉ የመጡ በቃ እንዴት ነው እያሉ እኔ ይቃኝ ሄዳለሁ ነው ያልኩት የነበረው። ሄዳለሁ እዛው ወደ ተገኘሁበት ቦታ መመለስ ነው የምፈልገው። ትንሽም ጨንቆኝ ነበር። እናንተም ተጨነቃችሁ፣ እናንተንም አስቸገርኳችሁ። ሄድ ያልኩ ጨከንኩብህ። ነገሩ ጉዳዩ እንዲቀላል ስላይደለ እና ቶሎ በለው ቶሎ እንደዚህ ተብሎ ወደ መፍትሄ የሚሄድበት ስላይደለ ምራቅ ዋጥ ያደረጉ አዋቂ ሰዎች የሚናገሩትን መስማት ተገቢ ነው እና እውነተኛ አካሄድ ስለሆነ ለዛ ብዬ ነው ትንሽ ያዝ ያደረጉት። ነገሩ ዋና ጉዳይ ሰላም ይሆናል፣ ነገሮች ይስተካከላሉ። እንዳልሁሌ የምለው ምንድን ነው ነገርን በብልሃት መያዝ ነው። በቃ እሱ ዋናው ነገር አለመቸኮል ነው። ተረጋግተን ጉዳዩን ከግብ ታደርሳላችሁ። መቼም ጀምራችሁ እናንተ የምታቆሙት ነገር የለም። እርሱ እንደዛ ስላልተረዱት ነው። እኛ አሁን ለምሳሌ ካሜራ ይዘን መተን እርሱ ጋር እንደዚህ የጠየቅንበት ምክንያት ሚስጥር እናወጣለን በካሜራ ፊት እናወጣለን ማለት አይደለም። ከዚህ በፊትም ስንመጣበት የነበረው አሰራር ነው። ግን ስላለው ነገር ፍሬም ለማስያዝ አንዳንድ ነገሮችን ለመወያየት ጭምር ነው እንጂ ምን አስተላልፈዋለ ማን አስተላልፈዋለ እዚህ ጉዳይ ውስጥ የገባ ነው እኛ ነን። አቶ ፈቀደ አደጋ ይዞብን የሚመጣው እዚህ ጋር ነገሮችን ይፋ ባወጣን ቁጥር እኛ ጋር ነው። እናውቃለን ደግሞ የኛም ጠላቶች ጭምር ይሄንን ፕሮግራም እንደሚከታተሉትም ጭምር እርሶ በዛ ልክ አላሰቡትምና መቼም አንዴ የገባንበት ጉዳይ ላይ ወደ ኋላ ዞር እንላለን ማለት የማይሆን ነገር ነው። መቼም አንዴ የነብርን ጭራ ከያዙ አይለቁም ነውና ከለቀቅነው ምን ሊፈጠር እንደሚችል እናውቃለን። ህይወታችን ላይ መሆንም ምን ያክል አደጋ ውስጥ እንደነበር እንዳለን እናውቀዋለን። ይሄንን ሁላ አሳልፈንና እዚህ ጋር እንመለሳለን ማለት አይደለም። አቶ ፈቀደ እውነት ከያዛችሁ ምንም ይመጣ ነገር የለም። እውነት ነው የያዛችሁት። አሁን እኔ እንደው ዝም ብሎ ወጣት ብቻ መስላችሁኛል። እኔ እንደዚህ በጣም ትልልቅ ነገሮቹ ጋር እንደዚህ እንዲመተዋወቁ ታውቁም አይመስለኝም። ብላችሁ መስላችሁ ነበር። ዜር ሄዳችሁ እስኪ ብቻ ነገሮችን ለማስተካከል አሁንም የተቻለን እያደረግን ነው። እንደሚሳኩም ተስፋ እናደርጋለን። በጣም ይቅርታ አፊኒዘርና አንዳንድ ነገሮችን ስናነሳ በዛው ይዞን ሄደ። ከአቶ ፈቀደም ጋር ስላለንበት ሁኔታ አንተም በደንብ ስለምታውቅ በስልክም ደግሞ ከዚህ በፊትም የነበረው ቀን ላይ
በአካል ተገናኝተን እኔ እናንተም አንዳንድ ነገሮችን አውርተን ስለነበረ እና እኔ እናንተም የጀመርነው ጨዋታ ነበረ። በዚህ መሀል ስለዘነጋንህ በጣም ይቅርታ ማለት እፈልጋለሁኝ እና እንመለስ ወደ ነበረው ነገር። ምንድነው እያወራን የነበርናቸው ነገር ስለ እናንተው ድርጅት ስለ ዲማ ሆፕ ነውና ቆንጆ ነገሮችን እውነት እየነገርከኝ ነበረ። እኔም ወድጄው እየሰማሁ ነበረ። ተመልካቾችም እርግጠኛ ነኝ ደስ ብሏቸው እየተከታተሉት ብዙም ደግሞ ማወቅ የሚፈልጉት ጥያቄ የሚሆንባቸውም ነገሮች ስላሉ ለእነሱም መልስ መስጠት ስለሚኖርብን በዋናነት እንግዲህ ስለ ቤት ስናነሳ ልናነሳ የምንችለው ትልቁ ነገር ስለ ካሬ አማራጭ ነው። ካሬ አማራጭን ደግሞ ስናነሳ ምን አለው የካሬ አማራጭ? ዲማ ሆፕ በራሱ ከካሬ አማራጮች አንፃር ባለ ስንት መኝታ ይዞልን መጥቷል? እንዴት ነው ስፋታቸው? ስለነዚህ ጉዳይ ጥልቅ የሆነ ማብራሪያ መስማት የሚፈልጉም ተመልካቾች ስላሉ እኛም ቢሆን መስማት ስለምንፈልግ እስቲ በዚህ ጉዳይ ላይ ምን ትለናለህ አቢኒ? በጣም ጥሩ። ወደ ካሬ አማራጭ ከመግባቴ በፊት አያይዤ መናገር የምፈልገው ነገር ቅድም እንዳልኩት ሎኬሽን፣ ግንባታ ጥራት፣ ሁሉ ነገሩ እንዳለ ሆኖ ደግሞ ለመኖር የሚያስፈልጉት ነገሮችን ውስጡ አካቷል ወይ ነው። አፓርትመንት ስለሆነ ሰው የሚገዛው ውስጡ ምን ነገሮች ይኖሩታል የሚሉትን ማወቅ በጣም ተገቢ ነው ብዬ አስባለሁ። ለምሳሌ አሁን ስትገቡ እንዳያችሁት የእቃ ሊፍት ለብቻ ይኖራል። እንዲሁም ደግሞ ለሰዎች መጠቀሚያ የሚያስፈልግ 2 ሊፍት አብሮት ይኖረዋል። እያንዳንዱ ቤት የራሱ የሆነ መኪና ማቆሚያ ስፍራ ይኖረዋል። ግራውንድ ወተር እና ከሙኒሲፓል ከክፍለ ከተማ የሚመጣውን ውሃ ደግሞ ሪዘርቭ ማድረግ ያለን ግራውንድ ወተር ደግሞ ቆፍረን አውጥተናል። ምንም አይነት የውሃ ማቆራረጥ እዚህ ሳይቶቻችን ላይ አይኖርም ማለት ነው። ከዛ ባለፈ ትልቁ ነገር አፓርትመንት ውስጥ ለሚኖሩ ሰዎች የልጆች መጫወቻ ስፍራ ነው እና አሁን ለልጆች መጫወቻ የሚሆን ለሳይክል የሚነዱበት ባስኬትቦል መጫወቻ፣ ኳስ የሚጫወቱበት ቦታ ይኖራቸዋል። ሌላው ነገር ደግሞ ሀዘን አለ፣ ደስታ አለ። አሁን ደሳቸው ደግሞ ያሉ ሰዎችም ደረጃ መውጣት ስለማይችሉ ቅድም ያልኩት ሊፍት ነው። ፕሮግራም ደግሞ ይኖራል። ሀዘን ለደስታ ደግሞ ማድረጊያ የሚሆኑ ደግሞ ትላልቅ የሆኑ አዳራሾች ይኖሩናል ማለት ነው። ይህንን በአካል ሄደን ያየ ነው ደግሞ እናንተ የምትመሰክሩት ነው የሚሆነው። ከዛ ባለፈ አሁን ያልከኝ ካሬ አማራጭ ጋር ስመጣ ከቤቶቹ ሲጀምር ለምሳሌ ባለ አንድ መኝታ በ75 ካሬ፣ በ77 ካሬ እንዲሁም 85 ከዛ ባለፈ ደግሞ 88 89 ባለ አንድ ሆነው የተለያየ የካሬ አማራጭ ቤቶችን አሉን። ባለ ሁለት ከ121 ካሬ ጀምሮ በተለያየ 127 140 እንደዚህ ያለን መሄድ እንችላለን። ባለ 3 መኝታ ክፍሉ 149 181 186 ባለ 4 አለን ከ308 ካሬ ድረስ ባለ 4 መኝታ ክፍሎችም ፔንታውስ ትላልቅ 500 እና 700 ካሬ ላይ ያረፉ ቤቶች አሉ። ግን ለየትኛውም ቤት ገዢ የምንሰጠው ዋስትና ምንድነው? የቤቶቻችን ጥራት የትኛውም ቦታ ላይ በዚህ ልክ ተመሳሳይ አድርገን እንደምናስረክብ ለእናንተም ለተመልካቾችም ይሄንን ፊት ለፊት መናገር ፈልጋለሁ። ግን ደግሞ እንደው ይሄንን የሚከታተሉ ብዙ ሰዎች አሉ። ኢትዮጵያ ውስጥ ኢንቨስት ለማድረግ ብዙ ብር አይደለም የሚያስፈልገን ብዬ አምናለሁ። ሱቅ ለምሳሌ ከ12 ካሬ ጀምሮ አለ። ሾላ ገበያ ያው ከመርካቶ ቀጥሎ የሚታወቀው ትልቁ ገበያ ሾላ ነው። ሾላ ገበያ መግቢያው ፊት ለፊት ላይ ከ12 ካሬ ጀምሮ ሱቆች አሉ። 12 ካሬ፣ 14፣ 18 ካሬ እና በጣም ጥሩ ቦታ ላይ ይሄንንም ለደንበኞቻችን በ15% ቅድመ ክፍያ ብቻ ገዝተው በ2 አመት ውስጥ የራሳቸውን ቤት መረከብ የሚችሉበት ሱቅ መረከብ የሚችሉበት እድል አለ። በጣም ነው የሚያምረው። እንግዲህ ልጅ ያላችሁ ተመልካቾች ካሉ እንደውም አሁኑኑ ልጆቻችሁ ለና በጣም ነው የሚያምረው። በጣም ደስ የሚል ቦታ ነው። ይሄ ማጥኛ ቦታ ነው የሚሆነው። ቁም ሳጥን እዛ ጋር ይሆናል። 2 አልጋ ይችላል። እያንዳንዱ እዚህ ቤት ውስጥ የምንመለከታቸው እቃዎች ከፍተኛ ጥራት ያላቸው ኢምፖርትድ የሆኑ ማቴሪያል ናቸው። ይሄን ስል ቁም ሳጥን፣ የውስጥ በሮችን፣ የሚገጠሙ ላይቶች ሁሉ ይሄንን በመሰለ ጥራት ደረጃ ነው የሚሰሩት። በዚህ በኩል አሁን መስኮት አለ። መስኮቱ ግን ደብል ግሌዝ የሆነ አልሙኒየም እና መስታወት የተገጠመለት ነው። በዚህ መልኩ መመልከት ይቻላል ማለት ነው። በጣም ነው ደስ የሚለው። በጣም ቆንጆ ነው። በጣም ነው የሚያምረው። መልካም። አሁን የምናገኘው ደግሞ መታጠቢያ ስፍራዎች ነው የሚሆነው ማለት ነው። የእንግዳ መታጠቢያ ቦታን እዚህ ፊት ለፊት ላይ እናገኛለን። ሻወር፣ ሽንት ቤቱ አብሮት ነው የሚሆነው ማለት ነው። እዚህ ጋር ሽንት ቤቱ እናገኛለን። ሻወሩ፣ የሻወር እቃዎችን ዲቴይሉን ይሄን የምንመለከታቸውን ሁሉ ገጥመን ነው ማለት ነው። ኮንዲሽንና ዋሽ ባዚኑን ሙሉውን ገጥመን ሻወር ትሬን ቦክሱንም በዚህ መልኩ እናዘጋጀው ማለት ነው። ይሄም ደግሞ ጥሩ የሆነ ብርሃን የሚያገኝበት ቦታ ላይ በጣም የሚገኘው በጣም ቆንጆ።
ቀጣይ የምናገኘው ደግሞ የእንግዳ ክፍል የምንለው ነው። እዚህ ጋር ስንገባ የእንግዳ ክፍል ዋው ይሄ ራሱ በጣም ነው የሚያምር ቦታ ነው። ይሄንንማ ለተመልካቾች ያሳይልኝ በጣም ነው ደስ የሚለውና እኔ ያየሁትን ማየት አለባቸው ተመልካቾች። በጣም ነው ደስ ብሎኝ ነው እያየሁ ያለሁትና በጣም ደስ ይላል። መስታወትም አለ እዚህ ጋር። እዚህ በኩል ደግሞ በረንዳም አለው። እሱ ከፍተው ሰው መናፈስ እንዲችል እዚህ በኩል በረንዳም ይኖረዋል ማለት ነው። ይሄ የምትመለከተው ድምጽ አሁን ይገባያችሁ ቅድም ግን ነገር ለቪውን በጣም አየርም ለመውሰድ በጣም ቆንጆ ነው። በጣም ቆንጆ ነገሮችን ነው የነገርከኝና ምናልባት ተመልካቾችም ማወቅ የሚፈልጉት መስማት የሚፈልጓቸውም ነገሮች ስላሉ አዲስ የሚመጡ ከስተመሮች ስላሉ መስማት የሚፈልጉትን ፖይንቶች ነው ያነሳልኝና ለሱ በጣም አመሰግናለሁኝ። እንግዲህ ተመልካቾችም መጀመሪያ ስንገባ ጀምሮ ሁለት ዋና ትልልቅ የሆኑ ጉዳዮችን እንነግራችኋለን ብለን ነበር። እንግዲህ ዛሬ እንግዲህ እግዚአብሔርም ረድቶን በጥሩ ነገር ነው የመጣ ነው በዋናነትና አንድ ሰው አለ አቶ ፈቀደ እርሶን ነው እዚህ ጋር የሚመለከቱት ይሄ ጉዳይና አንድ ሰው ነበረ። ያ ሰው ምንድነው ሴምራ ጎሳ ወይም ደግሞ የእናንተ ጎሳ አባል የነበረ ሰው ከዚህ በፊት የነበረ ሰው አሁን ላይ ደግሞ እንግዲህ በተለያዩ ምክንያቶች ከሀገር የወጣ እናንተም ስትሉኝ እንደነበረ እንግዲህ የኛ ጎሳ ሰዎች በውጭ ሀገርም በምንም ተበታትነው አሉ ብለውኝ ነበርና እነዚህ ሁሉ ነገሮች አሉና ይሄ ሰው ደግሞ እዛ ውጪ ከሚኖሩ ሰዎች ውስጥ አንዱ ነው። ይህንን ፕሮግራም መጣ ወደኛ ተከታተለ። እኛ ቪዲዮም ላይ የለቀቅነውን ስለዚህም ጉዳይ በደንብ የሚያውቁ ምክንያቱም ተመልካቾቻችን ቦታው ላይ የነበሩ ሰዎች ውጭም ያሉ ምንም ያሉ ቦታውን ይረዱታል ያውቁታልም ጭምር እና ይከታተሉታል ፕሮግራሞችን እና እንግዲህ እኛንም ኮንታክት ለማድረግ ፈለገ። ከዛ በተጨማሪ ደግሞ ከአቤኒዘርም ጋር አንዳንድ ነገሮችን አውርተዋልና ያ ሰው ከዚህ ሪል ስቴት እድሜ ልኩን ሊያርፉበት የሚችሉበት ቤት ባለ 2 መኝታ ቤት አበርክቶሎታል ማለት ነው። ለእርሶ አቶ ፈቀደ ለእርሶ ነው። አቤት ለማን ለእርሶ ነው አቶ ፈቀደ እንኳን ደስ ያሉት ማለት እንፈልጋለን። ይረጋጉ አቶ ፈቀደ ይረጋጉ። በጣም ደስ የሚል ነገር ነው። እንኳን ደስ ያሉት። ይሄ በጣም ደስ የሚል ነገር ነው። ለእርሶ ነው ቀሪ ዘመኑን በሙሉ ሊያርፉበት የሚኖሩበት እንዲሁም ደግሞ ሰላም ተሰምቶት ከዚህ በኋላ እድሜ ልኩን ጎኖን የሚያሳርፉበት ቤት ነው የተገዛሉት። በድጋሚ እንኳን ደስ ያሉት ማለት እፈልጋለሁ አቶ ፈቀደ። እሱን እንግዲህ ከካሜራ ጀርባ የምናየው ይሆናል። እንግዲህ ያዘጋጁልዎትም ስጦታ አለ። ዴሞ ሆፖች ይቀበሉ። ለእርሶ ነው። እንኳን ደስ ያሉት አቶ ፈቀደ። እንኳን ደስ ያሉት። ይገባዎታል። ለእርሶ ይገባዎታል። በጣም ደስ ብሎናል። ለእርሶ በጣም ደስ ብሎናል። እርሶ ካለጉል ነገር አንፃር የሚገባዎትን ነገር ነው። ይሄ ሰው ደግሞ ሙሉ በሙሉ ፕሮግራሙን የሚከታተል የሚያውቁትም ሰው ነው። እውነት ለመናገር ስለ እርሳቸው ስብዕና ሲነግረኝ እኔ በጣም ነው የገረመኝ። ይህንን ፕሮግራም ከጨረስን በኋላ በቀጥታ በቪዲዮ ኮል ያወሩታል። እርሱን በቪዲዮ ኮል ይገባሉ። ምክንያቱም ሀገር ውስጥ ያለ ሰው አይደለም ከሀገር ውጭ ያለ ሰው ነውና በቪዲዮ ኮል እናገናኙታለን፣ ያወሩታል። በኮምፒውተር አድርገን በኋላ እንከፍትሎታለን፣ በስልክ እንደውልለታለን። አሁን ግን ሀገር ውስጥ የለም። አሁን እንደዚህ አሁን እንዳየሁት ይሄ ቤት እንደዚህ ቤት ነው። አዎ በቃ የሚመለከቱት ቤት እንግዲህ ይሄ በጣም ሲገቡ ጀምሮ የወደዱት ቤት ከዚህ በኋላ ቀሪ እድሜ ልኮን የሚኖሩበት የራሱ ቤት ከዴሞ ሆፕ ሪል ስቴት ስጦታ ተበርክቶሎታል በአቤኒዘር አማካኝነት ማለት ነው። እንኳን ደስ ያሉት። ይረጋጉ። እሺ እሳቸውንም ትንሽ እናረጋጋቸውና እንቀጥላለን። ድንገትም ስለሆነባቸው ይረጋጉ። እስቲ አንዴ ካሜራውን ማጥፋላቸውና እናረጋጋ። ይረጋጉ አቶ ፈቀደ። ወንድሞቼ ደስ የሚል ነገር ነው። እኔ ያቀሩት ወንድሞቼ ናቸው የሚያሳዝኑኝ። እኔ ይሄን አየሁ በህይወት እያለሁ ይሄን አየሁ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። በጣም ረዘም ላለ ጊዜ ነው ቀረጻችንንም አቋርጠን አቶ ፈቀደ እውነት ለመናገር እንደውም ቀረጻውን ካቆምን በኋላ የነበራቸው ስሜት ይብሳል። እኛም ስላልቀረጸን ያለውን ነገር እሳቸውም እንግዲህ ደስታቸውንም እንደዚህ ያለ ካሜራ እየተጋራናቸው ስለነበረ በጣም ረዘም ላለ ጊዜ ነው የወሰደባቸው። እውነት ለመናገር አላመኑንም ሁላ ነበርና አቶ ፈቀደ
በቅድሚያ አሁንም በድጋሚ እንኳን ደስ አሎት ማለት እፈልጋለሁኝ። ግን እንደው ማወቅም ስለምንፈልግ በእርግጥ ከካሜራ ውጭ ያሉትን ስሜት አይተናል እኛም በአይናችንና ተመልካቾችን መስማት ስለሚፈልጉ ምን ተሰማዎት? እስኪ ስሜቶትን ይንገሩን። የተመልካቾችም ስሜት ነው። ስንደሰት ይደሰታሉ፣ ስናዝን ደግሞ ያዝናሉና ደስታችን ያስደስታቸዋል ተመልካቾቻችን ቤተሰቦቻችንም ስለሆኑና እስኪ ስሜቶትን ይንገሩን። ምን እላለሁ እናንተ ነገር በጣም ግራ ያጋባል። እግዚአብሔር እድሜና ጤና ይስጣችሁ። ምንድነው ሰው ከእጁ ካጣ ከፈረሰ ቤቱ ማንም ይልከዋል፣ ማንም ይንቀዋል እንደ ልጅነቱ ይባላል። ችግር ጊዜ ሲሆን ደግሞ በጎ ነገር ሲገኝ ይኸው ገባ ወደ ቤቱ ነው። ሀቅ ነው። ሰው በትንሽ በጥቃቅን ነገር ማየውን ቦታ ላይ ነው ያለው። ልቡን የገዛ በጎ ደግሞ ለትውልድ የሚያስብ ለልጆቹ የሚያስብ ለነገ የሚያስብ ደግሞ ይኸው እንደዚህ ለሰው ለወገን የሚያስብ ይሁን ይሄን የመሳሰለ ቤተ መንግስት የመሳሰለ ቤት እንደዚህ አይነት መኖሪያ ለትውልድ ለልጆቹ አሳልፎ ይሰጣል። እኛ ስንት ነገር ላይ ስንት ሀብት ይዘን ነው እርስ በርስ እዛ የምንሻኮተው። አንዱ ሴምራ ሞቴ እዛ እርስ በርስ ይጠላለፋል። ቅናት፣ ምቀኝነት፣ ተንኮል እና ለትውልድ ያሰበ ነው እንደዚህ አይነት ነገር የሚገነባው ለነገ እና ይሄ በጣም በጎ ነገር ነው። በጎ ህሊና ያፈለቀው ሀሳብ ያስታውቃል። ሰላም አለው ሁሉም ነገር የሚታየው የሚነካው ነገር ሁሉ ሰላም አለው። ሰላም አለው የሚነካው ነገር ሁሉ የበጎ ህሊና ውጤት ይሄ ነው እና እኔን ማያቀኝ እኔ ዝም ብዬ እናንተ ጋር በመጣው ነው ማያቀኝ ሰው ነው ወይም ቤት የሚለኝ ከፈልኩ ገባ የሚባል ለእኔ ለሞትኩት ለፈቀደ ነው። ፈቀደ ታሪክ የነበረ ሰው የሞተ ሰው እኮ ፈቀደ ከየት ተገኘ በህይወት አለ ብሎ ስንቱ ነው ከኔ ጋር እዚህ መንገድ ላይ ይገባኛል። እግዚአብሔር ልባችሁ ላይ እንደዚህ አይደለም። ዛሬ ደስታ ነው እና የሚፈለገው የደስታ ቀኖት ነው። ስንት ይሄን ያላየው ገኖች ዝታሉ ሞቶ ይቀሩ ምን ነው አንድ አይተው በሞቱ የኔን ነገር አይተው በሞቱ አቶ ፈቀደ ዛሬ የደስታዎት ቀኖት ነው ይገባውናል። የሱ ስሜትና የደስታም እንባ የደስታም ለቅሶ እንደሆነ ይገባናልና የሚያዝኑበትም ሁኔታ አይደለም ያለው ነገርኛ። ከዚህ በኋላ ደግሞ እንደ ፈጣሪ ፍቃድ ነገሮችን አስተካክለን እንቀጥላለንና ዛሬ ደስ ሊሎት ነው የሚገባው የሚያዝኑበትም አይደለምና ብዙ ነገሮችን ከዚህ በኋላም ደግሞ የምናወራቸውም ጉዳዮች ስላሉ ከርሶ ጋር ይረጋጉ። ግዴ ለማቶ ፈቀደ ግዴ ለምን የኔ አባት ይረጋጉና ስሜታቸውን እንዳየ ሆነውና እስኪ ስለተበረከተላቸው ቤት እኔም አንዳንድ ነገሮችን ለመግለጽ ሞክሬ ነበርና እስኪ ባለ ስንት መኝታ ነው እንዴት ነው የተከፈለላቸው ማን ነው የሚለውን ደግሞ ካንተም ጋር በቀጥታ በስልክም ኮንታክት ስላደረጋችሁ ስለዚህ ሰውምና ስሙን እንዲጠቀስ እሱም አልፈለገም እኛም ኤክስፖዝ ላናረገው ሚዲያ ላይና እስኪ ስለዚህ ጉዳይ አውራና ቤኒ። እሺ አቶ ፈቀደን ያወቅናቸው እኛም በፕሮግራማችሁ ላይ ነውና ቀድሞ ከዚህ ከኛ ከመጀመሪያው ሳይታችን የገዛ ሰው ነው ለሳቸው ቤቱን እንዲበረከት ያደረገላቸው ይመስለኛል። አካባቢው ላይ ካሉ ሰዎች ጋር አብሮ ሆኖ ነው ይሄንን ቤት የገዛላቸው እና ባለ 2 መኝታ ነው 121 ካሬ ላይ ያረፈ ነው እና አዲስ ሳይት ካወጣ ነው ላይ ነው የገዛላቸው። ቦታው የሚገኘው ከእንግሊዝ ኤምባሲ ወደ 4 ኪሎ ስንሄድ ኮከበ ጽባህ ትምህርት ቤት ወይም ደግሞ ካቶሊክ ኪዳነ ምህረት ያለበት ሰፈር ከማደያው ፊት ለፊት ነው። ከኮከበ ጽባህ ወደ 4 ኪሎ ስንሄድ በስተቀኝ በኩል የሚገኝ አዲስ ሳይት የዴማ ሆፕ አዲስ ሳይት ነው። እዛ ላይ ነው መጥቶ ቅድመ ክፍያውን የከፈለላቸው። ቀሪ ክፍያዎቹንም በክፍያው መሰረት 11 ዙር ነው ለመክፈል ከኛ ጋር ሙሉ በሙሉ ተስማምቷል። በስማቸው ነው አቶ ፈቀደ ብሎ ነው ቤቱንም የገዛላቸው። ይሄ ሳይት በዚህ አጋጣሚ መናገር የምፈልገው በጣም ቆንጆ ቦታ የብዙዎች ትዝታ
እና ትውስታ ያለበት ሰፈር ነው። ኮከበ ጽባህ ትምህርት ቤት፣ እንግሊዝ ኤምባሲ፣ ራሺያ እነዚህ መንደር ማለት ነው። ከመገናኛ ስንመጣ ያሉት ኤምባሲዎችን እናገኝና አልፍ ስንል ደግሞ ወደ 4 ኪሎ የሚወስደው መንገድ ጋር የጫካ ፕሮጀክት እና የቀብና ወንዝ ልማት ፕሮጀክት ፊት ለፊታችን ነው ያለው። ስለዚህ ከኛ ቤቶች ሆነው ቀጥታ ወደዛ ማየት የሚያስችል ከባለ 1 መኝታ እስከ ባለ 4 መኝታ ያለን እዛ ሳይት ላይ እና በጣም ጥሩ እንደሆነ አይቶ ካሉን ሳይቶች የመረጠላቸው የቀበናውን አዲስ እንደምናወጣ ስለሚያውቅ አዲስ ያወጣነው ሳይት ላይ ነው እሱ ፈጥኖ ይገዛላቸው። በጣም በጥሩ ሰዓት ነው ይሄንን ቤት ለሳቸውም ይገዛላቸው እና ወለልም የተለያየ አማራጭ ስለነበረ መካከል አካባቢ አድርጎ ነው የገዛላቸው። ቅድመ ክፍያው ተከፍሏል። ስለዚህ የዛሬ 2 ዓመት ተኩል ሙሉ በሙሉ ቤታቸውን የሚረከቡ ይሆናል ማለት ነው። ይሄንን ይመስላል። ግን ቀበና አካባቢ በዚህ አጋጣሚ የእናንተንም ተከታታዮች በጣም ጥሩ ቦታ ነው። ሰፈሩ ለመኖር የሚሆን ቆንጆ ሰፈር ነው። አሁን አይታችሁት ከሆነ ዩቲዩብ ላይም ብዙ ቪዲዮዎች እየተለቀቁ ነው ያሉት። ቀበና ወንዝ ልማቱ በጣም ሰፈሩ አምሯል። ኮሪደር ልማቱን ፊት ለፊት ላይ በደንብ አሳምሮታልና የሚገኝበት ቦታ በዛ ነው የመጣ ነውና ስንመጣ እንደውም እየተመለከትነው ነበረ። በጣም የሚያምር ቦታ ነውና ምናልባት አዲስም ነገር አለ ስላልከኝ ጭምር ነውና እስኪ ንገረን ስለሱም ሳይት ጭምርና ቆንጆን ቦታ ስለሆነ። ምክንያቱም አሁን ላይ ስንመጣ መኪና ውስጥ ሆነን እያየ ነው እንደውም እያወራንበት ነበረ። እኛም አቶ ፈቀደ ምናልባትም ቦታውን ስለማያውቁት ነው እንጂ እያወራንበት እንደ ይሄ ቦታ እየተባባልን የመጣ ነው። እስኪ ንገረን እስኪ ስለሱ ቦታ። እሺ ያው ጀምሬዋለሁኝ በሳቸው እንትን አማካኝነት ግን ቦታው በቃ በጣም ተወዳጅ ቦታ ነው። በጣም ብዙ ሰው እዛ እንደምንጀምር ሲያቅ ቀድሞ ነው ሲጠይቀን የነበረው። ሽያጭ እንደተጀመረም ብዙ ቤቶች ከዛ ላይ ተሸጠዋል እና ግን አሁን የተለያየ አማራጭ እናገኛለን። አሁን ከዛ ለመግዛት የሚያስቡ ሰዎች ባለ 1 መኝታ ቢፈልጉ 75 ካሬ፣ በ85 ካሬ፣ 88፣ 89 ቀጥታ ደግሞ የከተማ እይታ ያላቸው ወደ ተራራ ማየት የሚፈልጉ ከሆነ በባለ 1 እንዲሁም ደግሞ ባለ 2 የተለያየ ካሬ አማራጭ አለን። ከ121 ካሬ እንጀምራለን፣ 127 ካሬ፣ 140 ካሬ ያለን ደግሞ ሰፋፊም ደግሞ እስከ 200 እና ከዛ በላይ የሚሆኑ ባለ 2 መኝታ ክፍሎች አሉ። ባለ 3 መኝታም አሁን እንዳልኩ ያው ረዘም እንዳላረገው ብዬ ነው እንጂ በ181 በ186 ካሬ እንዲሁም ከዛ በላይ ባለ 3 መኝታ ቤቶችን ማግኘት እንችላለን። ተጨማሪ ደግሞ ባለ 4 መኝታም የሚፈልጉ ሰዎች ጥሩ ሰፈር ነው። ብዙዎች እንደው ትዝታቸው ነው ቀዳማዊ ኃይለ ሥላሴ የሚባለው ትምህርት ቤት የኮከበ ጽባህ ብዙዎች የተማሩበት ሰፈር ነውና በጣም ሰፈሩን ብዙ ሰው ይወዱታል። ዩቲዩብ ላይ ያየን ነበረ። እዛ ሰፈር ነው የሄድ ነው። አሁን ቀጣዩ ፕሮጀክታችን የሚሆነው በሙሉ አቅም ግንባታ የምንጀምረው እዛ ላይ ነው። የዛሬ 2 ዓመት ከ6 ወር ደንበኞች ተረክበው ቤቶቻቸውን መኖር የሚጀምሩበት ነው እና ቀድመን የማስረክብ እቅድ አለን። ከዛም በፊት ግን የዛሬ 2 ዓመት ከ6 ወር ሙሉ በሙሉ አልቆ የሚረከቡት ነው። እዛው ላይ እያንዳንዱ ቤት የራሱ የሆነ መኪና ማቆሚያ ስፍራ ይኖረዋል። እንዲሁም ደግሞ ግራውንድ ወተር ሰፕላይ የውሃ መቋረጥ ችግር የማይኖርበት። አሁን ስንመጣ ደግሞ እንዳያችሁት ሊፍቶቹ አውቶማቲክ ጄኔሬተር የተገጠመላቸው 4 ሊፍቶች ይኖራሉ። ስለዚህ እዚህ ላይ ነው መጥተው ደንበኞች ቤት የሚገዙት ማለት ነው። ስለዚህ የመጀመሪያው ሴኪዩር የሚሆኑት ነገር ሎኬሽን ጥሩ ቦታ ያገኛሉ። ቀጣይ ደግሞ አሁን ያየናቸው አሚኒቲዎች በሙሉ ወይም ደግሞ ይሄ ለመኖር የሚያስፈልጉት እነ ሊፍት፣ የልጆች መጫወቻ እንዲሁም ደግሞ ጂም፣ ስፓም እነዚህን ጨምሮ የያዘ ስለሆነ አንድ ላይ መተው ማረፍ የሚችሉበት ነው። ሶስተኛ በተለያየ ካሬ አማራጭ ነው የሚያገኙት። አራተኛ ነገር ደግሞ ቅድመ ክፍያው 15% ነው። እንደሚከፍሉት የቅድመ ክፍያ መጠን ደግሞ ቅናሽን ይኖራቸዋል። አምስተኛው ደግሞ ምንም አይነት የዋጋ ጭማሪ አይኖራቸው። ዛሬ በተዋዋሉበት ገንዘብ እስከ መጨረሻ ድረስ ደንበኞቻችን ከፍለው የሚጨርሱት በዚህ መልኩ ነው። ስለዚህ እዚህ የገዛው ለአቶ ፈቀደም ቤቱን የሰጣቸው ሰው ከቀበና ባለ 4 መኝታውን የገዛው ለራሱ፣ እዚህም 290 ካሬ ባለ 3 መኝታውን ነው የገዛው። ለእሳቸው አይ ቲንክ ጎረቤት መሆን ፈልጋሉ ያስባለሁኝ 121 ካሬውን ነው የሰጣቸው። ይሄንን ይመስላል። በጣም ደስ የሚል ነገር ነውና በጣም ብዙ የወደድኳቸውን ነጥቦች አንስተህልኛል። በዋናነት ትልቁ ነገር የሆነ ሰው ኢንቨስቲችን ሳንቲም አደርጋታለሁ ብሎ አስቦ መጥቶ ከሆነች ጊዜ በኋላ ደግሞ የሆነ ነገር ጨምሯል፣ የሆነ ብር ጨምሯል፣ ጨምር ክፈል ደግሞ ሲባል በጣም ከባድ ሌላ ራስ ምታት ነው ይሄ በራሱ የሚያመጣውና አንድ ያስቦ በመጣበት ገንዘብ ገዝቶ ጥንቅቅ አድርጎ መሄድ በራሱ ራሱን የቻለ ትልቅ አድቫንቴጅ ነው። ከሌሎቹ በተጨማሪ እንኳን ይሄ ትልቅ ነገር ነውና ቀላል ነገር አይደለም እነዚህን መስማት በመቻሌና ተመልካቾችም እንግዲህ እንደተመለከታችሁት ከሆነ ሰሞኑን በጣም ከባድ የሆነ ውጥረት ውስጥ ነበር፣ በጣም ጭንቀት ውስጥ ነበር። እንደምታዩት የልዑል ጉዳይ አለና እንግዲህ እግዚአብሔር በረዳን እኛም በፈለግነው በቻልነው አቅም የተቻለንን በሙሉ እያደረግን ነውና በዋናነትም ደግሞ
ከአቶ ፈቀደ ጋር የነበረንን ስሜት ተመልክታችኋል። በጣም ከባድ የሆነ ሁኔታ እግራቸው ላይ ወድቀው እስከ መማፀን ድረስ ያደረሰን ጉዳይ ነበረ። ዛሬ እንግዲህ ማግኘት ያሉብንን በጣም ትልቁ ደስ የሚለው ነገር እንግዲህ ተመልካቾችም እንድታውቁት የምፈልገው ነገር ከካሜራ ጀርባ በጣም ብዙ ነገሮችን አውርተን ነበረ ከአቶ ፈቀደ። እኛ ማግኘት አሉብን ብለን የምናስባቸውን ነገሮች በሙሉ አቶ ፈቀደ የነገሩን ነገሮች አሉ። በዋናነት ትልቅ ዜና ብዬ መጨረሻም ላይ የምነግራችሁ ትልቅ ዜና አለ ብዬም የነገርኳችሁን ጉዳይ ይሄ ነውና ከአቶ ፈቀደ ማግኘት ያሉብንን ነገሮች ከካሜራ ጀርባ አግኝተናል፣ ወይም ደግሞ እሺታቸውን አግኝተናል፣ ይሉኝታቸውን አግኝተናል ከሳቸው እና ያለውን ነገር ከካሜራ ጀርባ እኛ እንቀጥላለን። ነገር ግን ከአቶ ፈቀደ እሺታቸውን ማግኘታችንን የሚስጥር በሙሉ ቁልፍ መፍቻ የሆነውን ነገር ከሳቸው ጋር ለመነጋገር መስማማታቸውን በዚህ አጋጣሚ ለተመልካቾች ልነግራችሁ ፈልጋለሁና ይሄ እንኳን ደስ አላችሁ የሚያስብል ለኔም በጣም ትልቅ ግልግል ትልቅ እፎይታ ከዚህ በኋላም ላለው ነገር መነሻ የሚሆነኝን ነገር ነው ያገኘሁትና እንደው ግን እስኪ አንድ ነገር ልናገር። መቼም ተመልካቾችን ብዬ ነው። ተመልካቾች ማለት ለኔ እውነት ለመናገር ቤተሰቦቼ ናቸው። ስታመም አብሮ ይታመማሉ፣ ስደሰት አብሮ ይደሰታሉ። ምንም ስንሆን አብረን ነውና እስካሁንም በእነሱ ጸሎት በእነሱ እርዳታ ነው እዚህ ደረጃ የደረስነውና እነሱን ብዬ ነው የመጣሁት፣ እነሱን ይዤ ነው የመጣሁትና አንድ ኦፈር ካንተ ጋር ማድረግ እፈልጋለሁ። ይህ ምንድነው? መቼም ይህንን ፕሮግራም ተከታትለው የኛ ተመልካቾች አንተ ጋር መደወላቸው አንተ ጋር መምጣታቸው የማይቀር ነውና ሲመጡ ግን የዱካ ተመልካቾች ነኝ ብሎ ለሚመጡ ሰዎች ዴማ ሆፕ ምን አስቧል? ምን አለ? እስኪ የምትነግረኝ ነገር ካለ፣ ምክንያቱም ተመልካችን ብዬ ስለመጣሁኝ ማለት ነው። በጣም ጥሩ። ዋናው ነገር ደግሞ ይሄ ነው። ይሄንን ካዩ በኋላ ደንበኞቻችን ጎረቤት ለመሆን እኛ ጋር ደግሞ ቤተሰብ ለመሆን የሚመጡ ደንበኞቹን እንግዲህ ከዱካ ብቻ በመምጣታቸው ሳይሆን ሁሉንም ያው በደንብ እናስተናግዳለን። ግን ስፔሻል ኦፈር በዱካ ለሚመጡ ሰዎች ደግሞ አዘጋጅተናል ማለት ነው። ስለዚህ በስልክ እናስቀምጣለን። በዛ ስልክ ብቻ በመደወል ሲግናል ያለው ዋና ቢሮአችን በመምጣት እነዚህን ቤቶች ሳይቱን መጎብኘት፣ ቤቶቻችንን እነዚህን ራሳቸውን ቤቶችን ማየት ይችላሉ። ከዛ ባለፈ ደግሞ ቅናሽ አዘጋጅተንላቸዋል እና ለደንበኞቻችን 10% ቅናሽ ለዱካ ደንበኞች አድርገናል። ያው ይሄንን ኦፈር ያዘጋጀ ነው ለጥቂት ሰዎች ነው። እናንተም እምቢ ለማለት ብለን ነው። ቀድሞ ለሚመጡ 10 ሰዎች ብቻ የተለየ ኦፈር አዘጋጅተንላቸዋል። እስከ 10% የሚደርስ ልዩ ቅናሽ ይኖራቸዋል ማለት ነው እነዚህ 10 ደንበኞቻችን። ስለዚህ በዚህ ደግሞ እየመጡ ከታች በሚገኘው ቁጥር እየደወሉ ደንበኞች መስተናገድ ይችላሉ። በጣም ነው የማመሰግነው አቤኒና ተመልካቾችም እንግዲህ ይህን ነገር ሰምታችኋል። ዱካም ብላችሁ ወይም ደግሞ ብሩክም ብላችሁ ይህንን ፕሮግራም አይቼ ነው የደወልኩት ለምትሉ ቀድማችሁ ከሁሉም ደግሞ ቀድማችሁ ለምትመጡ 10 ክላይንቶች 10 ደንበኞች እንግዲህ 10% ቅናሽ አደርጋለሁ ብሎ ቃል ገብቷል። እንግዲህ ቃሉን የማይፈጽም ከሆነ ለኔ አሳውቁኝ ተመልካቾቻችን። ነገር ግን ይሄንን እድል ተጠቀሙበት ማለት እፈልጋለሁኝ። ቀድማችሁ ደውሉ፣ ያለውን እድል ተጠቀሙበት። ምክንያቱም ተመልካችን ብዬ ነው ኦፈር ማድረገው የምመጣውም ደግሞ ለተመልካች ቅድሚያ መስጠትም ስላለብኝ ነው። በጣም ነው ማመሰግነው እና እስኪኛም ፕሮግራማችንን እያጠናቀቀን ስለሆነ ከዚህም ደግሞ ሄደን በጣም ብዙ የሚጠብቁን ስራዎች ስላሉ ከአቶ ፈቀደም ጋር ማውራት ያሉብን ትልልቅ ጉዳዮችም ስላሉ በመጨረሻ ቀረ የምትለው ተመልካቾችም ቢያውቁት አልነገርኳቸው የምትለው ነገር ካለ ጠቅለል አድርገህ እስኪ የምትነግረን ካለ እድሉን ልስጥህ አቤኒዘር። እሺ፣ ሌላው ነገር ከህጋዊነት አንጻር ለደንበኞቻችን ማወቅ አለባቸው ብዬ የማምነው ነገር አሁን የተገዛው ቤት የራሱ የሆነ ውል ይኖረዋል። በዚህ መልኩ የተዘጋጀ ውል አለ። አቶ ፈቀደም ይሄንን ውል እያንዳንዱ ውል ላይ ይፈርማሉ። በተመለከተው መልኩ የፊርማው ስነ ስርዓት እናደርጋለን። ከዛ ባለፈ ደግሞ ለገዙት ቤት የሚቆረጥ በስማቸው ያለ ደረሰኝ አለ። የቫት ደረሰኝ፣ ህጋዊነቱ የተረጋገጠ የቫት ደረሰኝ ይኖራቸዋል። ስለዚህ ይሄንን አረጋግጠን ለደንበኞቻችን እናሳያለን። እናስቀምጠውና አቶ ፈቀደ እያንዳንዱ ገጽ ላይ እንዲፈርሙ የምናደርግ ነው የሚሆነው ማለት ነው እና የትም ሀገር ሆነው ደግሞ ይሄንን የሚገዙ ሰዎች በዲኤችኤል ውሉን በመላክ እዛው ሀገር ሆኖ መፈራረም ይችላሉ ከኛ ጋር ማለት ነው። ደረሰኞቻቸውንም በዚህ መልኩ አብረው ይሰበስባሉ። ካለቁት ሳይቶቻችን ደግሞ ሲገዙ የተናጠል ካርታቸው የተያያዘ ነው። የሊዝ ክፍያቸው ሙሉ በሙሉ የ99 ዓመት የተከፈለ የሊዝ ክፍያ ነው። ይህንን ይመስላል ማለት ነው። ስለዚህ እናንተም ደስ ብሏችሁ ለሰዎች ሪኮመንድ እንድታደርጉ ያለምንም ፍርሃት ማለት ነው በደስታ እናንተም ሪኮመንድ እንድታደርጉ ይህንን ኦፈር
አዘጋጅተናል። በመጨረሻ ማለት የምፈልገው ይሄን ነው። ለዚህም ደግሞ አቶ ፈቀደን በጣም አድርገን ማመስገን እንፈልጋለን። ያለውን ነገር እንግዲህ በእኛ ስር ሆነው ወደ ነበርኩበት መልሰኝ ያሉትም ነገር ቀርቶ አሁን ላይ ከኛ ጋር ለመተባበር ፈቃደኛም ስለሆኑ በጣም ደስተኞች ነን። እንግዲህ አቤኔዘርን በጣም ነው ማመሰግነው። አሁን የነገርከን ነገሮች በሙሉ ሪል ሆኖ እንደምናገኛቸው እርግጠኛ ነን። ምክንያቱም እኛም ያላመንበትን እውነት ያልሆነውን ነገር እዚያ አምጥተን ለተመልካቾችም ስለማንናገርም ጭምር እውነት መሆኑን ካረጋገጠን በኋላ ነው እዚህ ጋር ልናወጣው የምንችለውና ተመልካቾችም የተባለውን ነገሮች በሙሉ ሰምታችኋል። እውነት ለመናገር በእኛም ስም ለሚመጡ ቀድሚያ ለሚመጡ 10 ሰዎች 10% ቅናሽ አድርጋለሁ ማለት በጣም ብዙ ብር ነው። 10% ሲትሰላና ይሄንንም እድል እንድትጠቀሙበት እኛም ደግሞ አይተን የወደድነውን ነገር ነው ለእናንተ የምናቀርበውና ያቀረብነውን ነገር ደግሞ ቆንጆም ስለሆነ እናንተም ያለውን ነገር እንድትጠቀሙበት እንድትገዙ ቤተሰብ እንድትሆኑ ከዚህም በታች ስልክ ቁጥርም ስለምናስቀምጥላችሁ በዛ ስልክ ቁጥር ደውላችሁ አቤኔዘርን በቀጥታ ማግኘት ትችላላችሁ። እኔ ማለት እንግዲህ አቤኔዘር ነኝ። አቤኔዘር ማለት እኔ ነውና በቀጥታ እሱን አግኝታችሁ ስላለው ነገር ሙሉ ደግሞ ፉል ኢንፎርሜሽን ከዚህም በተጨማሪ ያሉትን ነገሮች እንደምትነግራቸው እንደ ቤተሰብም እንደምታስተናግዳቸው በጣም ተስፋ አደርጋለሁ። እስካሁንም አሁን ደግሞ የምንገኘው ዋናው መኝታ ክፍል ነው። በጣም ሰፊ ነው። በዚህ በኩል ደግሞ እንደምታየው በር አለ ወደ በረንዳው የሚያስወጣ በደንብ ለመናፈስ የሚሆን ቦታ ነው የሚሆነው። የራሱ የሆነ መታጠቢያ ክፍል ደግሞ በዚህ መልኩ እናገኛለን። ላይት ራሱ ነው ሴንስ እያደረገ የሚያበራው መታጠቢያዎቻችን ውስጥ ያሉት ራሱ ነው። ይሄ የሚበራው ሴንስ ያደርጋል። ይሄ ደግሞ ፎግ የሚጠርግ ነው። ለምሳሌ ጺም ለመላጨት ከታጠብን በኋላ እዚህ ላይ ፎግ እንዳይኖር ፎግ መጥረጊያውንም አብረን የምናገኝ ነው የሚሆነው ማለት ነው። ላይቱንም እንደዚህ ደግሞ ሻወር ቦታውን በዚህ መልኩ ነው የሚሆነው ማለት ነው። አንድ ነገር በጣም መተማመን የምሰጥህ ከዲማ ሆብ ቤት ስንገዛ ሁልጊዜ በእንደዚህ ጥራት እንደምናቀርብ ደንበኞቻችንም እንደሚያገኙ ሙሉ በሙሉ መተማመኛ እንዲሆናቸው እንወዳለን። አሁን ያለንበት የእቃ ሊፍት ነው። አሁን ታስኖርድ አንደኛው የእቃ ሊፍት ነው። ሁለቱ ደግሞ ቅድም የወረድንባቸው ማለት ነው የነዋሪዎች እዚህ ጋር የሚገኘው ደንበኞቻችን እቃዎቻቸውን ወደ ቤት ለማስገባት የሚጠቀሙት ሊፍት ነው ማለት ነው። አሁን የምንገኘው 21ኛ ላይ ያለው ቴራስ ነው። ድግስ ቅድም እንዳወራ ነው ሀዘን ደስታ ቢኖር ሰዎች ይህንን ቴራስ ሁሉም ሰው መጠቀም የሚችልበት ነው የሚሆነው ማለት ነው። የራሱ የሆነ ፋውንቴን በዚህ በኩል እናገኛለን። ይህንን ፋውንቴን ከፍተው ፕሮግራማቸውን እዚህ 21ኛ ወለል ላይ ደስ በሚል እይታ መጠቀም ይችላሉ ማለት ነው። ሌላው አንድ አስገራሚ ነገር 21ኛ ወለል ላይ የባስኬትቦል ሜዳና የኳስ ሜዳ ይኖረናል ማለት ነው። እሱን ከላይ ማየት እንችላለን። እሺ እንየው እስኪ። እዚህ ላይ እንግዲህ ልጆቻቸውን ሳይክል የሚነዱበት የሚጫወቱበት ቦታ ነው ማለት ነው። በጣም ነው የሚያምረው። ፕሌይ ግራውንዱ ራሱ ሴፍቲ ያለው በዛ ላይ ዳርዳሩ የታጠረ ነው ለሴፍቲም ተብሎና ላይ ነው። በዛ ላይ ደግሞ ንጹህ አየር አለ። እዚህ ስትመጣ ደግሞ እየተጫወትክ ላበላብ ስትሆን ያው አየር ያስፈልጋል። በጣም ቆንጆ ነው። በጣም ደስ የሚለው ከሴፍቲም አንፃር ደግሞ ዙሪያው የታጠረ ነው። ንጹህ አየር አለበት። በጣም የሚያምር ቦታ ነው። እውነት ለመናገር በጣም ከወደድኳቸው ቦታዎች ውስጥ አንዱ ነው። ምንም ጥያቄ የሌለው። አሁን በዚህ በስተቀኝ በኩል የምናየው ውሃ የሙኒሲፓል ውሃ 5000 ሊትር የምናስቀምጥበት ቦታ ነው። እዚህ ጋር ዳር ላይ የምንመለከተው የታጠረው እሱ ነው። ሌላ ደግሞ ለህፃናት ልጆች ላሏቸው ኳስ ለማጫወት የሚፈልጉ ይህንን ቦታ እንጠቀመዋለን ማለት ነው። እዚህ ጋር መጥተው ልጆች ይጫወታሉ ማለት ነው። ሜዳችን ይሄንን ይመስላል። የሚያምር ፉትሳል ነው። የሚያምር ሜዳ ነው። በጣም ደስ ይላልና ይሄ ሁሉ ነገር እንግዲህ እዚህ ጋርም ከቤት ጋር ሙሉ በሙሉ እንግዲህ ከተመቻቸ ልጆችም ሌላ ቦታ የሚሄዱበት ወደ አልባሌ ቦታ የሚሄዱበት ምንም ምክንያት የለም። ምክንያቱም እዚህ ጋር ኳስ የሚጫወቱበት አለ። እዛ ጋር ደግሞ እንዳየነው ደግሞ ባስኬትቦል መጫወቻም አለና እነዚህ ሁሉ ነገሮች ከቤት ጋር አብረው ካሉ ልጆችም ወደ ሌላ ቦታ ወደ አጋጉል ቦታ የሚሄዱበት ምክንያት የለም። እንዲሁም ደግሞ ወላጆች ደግሞ ልጄን ምን አደርገዋለሁ ደግሞ ብሎም ደግሞ ለሚለው በቂ ምላሽ አለው ይመስለኛል። ዲማ ሆፕና ለልጆችም ማዘውተሪያ ያለው ልጆቹም እዚህ እየመጡ መጫወት ይችላሉ። በጣም ቆንጆ ነው። እንደ ድሮ እንግዲህ ሪል ስቴት ሲባል በቃ ተዘግቶብህ እዛው ቤት ውስጥ ትኖራለህ። የጋራ መኖሪያ ቤቶች ይሄ ነው ነገራቸውና ለብዙ ነገሮችም ለማህበራዊ ነገሮችም ልጆችም እንደዚህ እንዳይጫወት ያደረጋቸው ይሄ ነው። አሁን ግን ከነዚህ ሁሉ ጥያቄዎች መልስ አለውና በጣም ነው ደስ ያለኝ። በጣም ከልብ አድርጌ ነው ማመሰግነው።
እንግዲህ እኛም የጨረስን ይመስለኛል። ከአቶ ፈቀደም እየጠበቁን ስለሆነ ከእሳቸውም ጋር ማውራት ያለብን መሄድም ያለብን ጉዳዮች ስላሉ ከዚህ በኋላ ትልቅ ስራም ስለሚጠብቀን እኛም የግድ መሰነባበትም ስለሚኖረን ነገር ግን ባየሁት ነገር መተን እዚህ ባየነው ነገር በጣም 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 ደስተኛ ነን እና ማንም እዚህ የመጣ ሰው ሳይገዛ ሊሄድ የሚችልበትን ቦታ አይደለም። በጣም ከልብ አድርገን እናመሰግናለን። ያልከውን በሙሉ ደግሞ እዚህ ጋር እውነትም ሆኖ ስላገኘ ነው እውነት ለመናገር በጣም ለእናንተም ምስጋና ማቅረብ እንፈልጋለን። ስላደረጋችሁልን ነገር ስለተባበራችሁን በሙሉ እንደ ዱካ ሾው እንደ ተመልካቾችም በጣም እናመሰግናለን። እንግዲህ በጣም ብሩኬ በጣም አመሰግናለሁ ስለመጣችሁ ስለጎበኛችሁ፣ እንዲሁም ደግሞ አቶ ፈቀደን ይዛችሁ ስለመጣችሁ እኔም በጣም ደስ ብሎኛል። ደግሞ ቀጣይ የምንገናኝ ይሆናል ብዬ አስባለሁ። በጣም ግድ ነው። እንግዲህ ተመልካቾችም የተከታተላችሁት ይመስል ነበረ። ማንም ሰው እዚህ መጥቶ ሳይገዛ የሚሄድበት ምንም ምክንያት የለም። ቆንጆ ነገር ነው የተመለከትነው። ቆንጆ ነገር ስናይ ደግሞ ለእናንተ ቅድሚያ መስጠት የኛም ስራ እንደሆነ ከዚህ በፊትም ትመለከቱታላችሁ። እሱ እንዳለው ደግሞ 10% ቀድሞ ለሚመጡ 10 ሰዎች በስም በዱካሾ ስም ለሚመጡ ሰዎች ቅናሽ አደርጋለሁ ብሏል። እሱን ካሁኑ እንድትጠቀሙበት ካያችሁት ነገር አንፃር አሁኑኑ እንድትወስኑ ስንል እኛም ጥሪያችንን ማስተላለፍ እንፈልጋለን። ከልብ አድርገን እናመሰግናለን። እስካሁን አብራችሁን ስለቆያችሁ መልካም ጊዜ